እንዴት እንደሚቀር ማለት ነው። ይሄ ድንጋይ ላይ ነው የተሰራው። እና መድኃኒዓለም ይባረክ። አሁን ልሾ ተደርጓል። ይሄ ቤት አሁን እንግዲህ ልሾ ተደርጓል። ግን ይሄው ጭቃው ሰላም ውድ የዩቲዩብ ቤተሰቦቼ እንደት ናችሁ? አላችሁ ያለውን የእግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት አንደኛ ታኒ ትምህርት ወሰዱ፣ ሁለተኛ ደግሞ ከሀገር ውጭ ያላችሁ ሰዎች በዛው ቤታችሁን የምታሰሩ ምን ያክል ብራችሁ ገደል እየገባ እንደሆነ እየከሰራችሁ እንደሆነ ጉዱን ላሳያችሁ ነው ማለት ነው። በአይናችሁ ጉድ እንድታዩ ሰውን ከሀገር ውጭ ሆናችሁ ልካችሁ ብር በምታሰሩ ሰዓት የሰው ልጅ ቤታችሁን እንዴት እንደሚሰራ ነው ላሳያችሁ። አሁን ይሄ የኔ ቤት ልሾ ተደርጓል። በሰዓቱ ልሾ ተደርጓል ነው የተባለው። ለዚህ ቤት ለልሾም ለልስንም ለሁሉም ነገር ኦሬዲ ከፍያለሁ። ለዚህ ሁሉም ነገር ከፍያለሁ። ግን እነሱ እንዴት ነው የሰሩት? ይሄ ቤት ይሰራ በመጀመሪያ ድንጋይ ተጠቅጥቆ ተዛ አርማታ ተሰርቶ ተዛ ልሾ ነው የሚሰራው። ግን እነሱ እንደው ለህዴና ይው አፈሩ ማለት ነው። አፈሩ ላይ ዝም ብለው አፈሩ ላይ ምንድነው ያደረጉት ማለት ነው? ሲሚንቶዋን ቡክት አድርገው ሁለት ከረጢት ሲሚንቶና አሸዋ ቡክተው ልክ እንደዚህ ነው ያላሰለሷል። ለዛውም ደግሞ ምን ያክል ተዛነፍ መሰላችሁ? ተዛ ጉርጓር ተዛ ቀጥ ያለ ተዛ ምን ያለ እዚህ ጋር ደግሞ እዩ ይሄንን እዩ እና ውድ ቤተሰቦቼ ይሄ አሁን እንግዲህ እኔ ብር ጨቅ ያለ ብር ከፍዬበታለሁ። ለዚህ ቤት በደንብ በቂ ብር ከፍዬበታለሁ። ግን ይኸውላችሁ ግንቡን ዝም ብለው ገንብተው ምንድን ነው ያደረጉት? አንዱ ጋር ባለ 15 ብሎኬት፣ አንዱ ጋር ባለ 20 ትፈልጉ ደግሞ ባለ 15 ልጅ አረግን ያሉት ደግሞ ምድሩ አፈሩ አሁን እኔ ማለት ነው ተከራዮች እየገቡ እየወጡ ትቼ አመት ሆኖታል። ይሄ ቤት ተዘጋ ማለት ነው። 1000 ብር እንኳን የሚከራየው የለም። አሁን ልጅ ያስደርገው ቤቱን ታስቆረቁረው ሌብር እንዲመጣ ማለት ነው። ሲሚንቶ እንዲዝላችሁ መቆርቆር አለበትና ታስቆረቁረው ምን ቢወጣ አሪፍ ነው አፈር። እኔ አሁን ድንጋይ ተጠቅጥቆ አርማታ ተሰርቶ ምናምን ነው ልሾ ተደርጓል የተባልኩት። ግን ዛሬ ማለት ነው ታስቆረቁረው ይኸው እንደምታዩት አፈሩ ይኸው። እና እባካችሁ በተለይ እባካችሁ በተለይ ስደት ላይ ያላችሁ ልጆች የምታሰሩትን ቤት የምታሰሩትን ነገር ተሻላችሁ ራሳችሁ መጣችሁ፣ ታልቻላችሁ ደግሞ ወንድማችሁ ወይ አባታችሁ ቢሆን የተሻለ። በዘመድ በአዝማድ የምታሰሩ ሰዎች እባካችሁ እናቴ ትሙት ከኔ ትሙት ሰዱ። ይሄው ግድግዳውን እንዴት በእጄ እንደምፈነጥረው አሁን ይሄ ብሎኬትና ሲሚንቶ ይመስላል አይመስልም? በጭራሽ አይመስልም። ይሄ ብሎኬትና ሲሚንቶ ነው። ምናልባት የእንጨት ቤት ቢሆንም አስተውን ወርቆ ነበር ቤት ሁላ። ኑና ሳይት እዚህ አሁን ደግሞ ማሳያችሁ ይሄንን ግድግዳ ማለት ነው። ይሄ ግድግዳ ሊሆን ይተረክ ሙሉ ብሩን ከፍያለሁ። ነገሩን ጨርሼለታለሁ። ግን እነሱ እንዴት ነው ያስቀመጡት? ቤቱን ምን እንደምን አሁን ለዚህ ሁላ ብር ተበልቶ አልቋል። ብሩን በልተዋል። ግን እኔ ስለሌለው የተሰራውን ቤት ነው። እዚህ ጋር ደግሞ ደረጃው ላሳያችሁ። እዚህ ጋር ደረጃው አሁን የሚሰራው ምንድነው? በድንጋይ ነው። እነሱ ግን በብሎኬት እኔ ስለማላይ ምን አገባም ብለው በብሎኬት ተሰርቶ ይኸው ብሎኬት ይኸው አሁን ይሄንን እንደዚህ እያደረኩ በጠጠር እየሞላው ነው። የሰው እግር እንዳይጠረጥር ማለት ነው። እንደዚህ እያደረኩ እንደዚህ በአፈርና በድንጋይ እየሞላው ነው ማለት ነው። እንደዚህ እና እባካችሁ በአረብ ሀገር ያላችሁ ልጆች እባካችሁ ብራችሁን ተጠንቀቁ። ሁለተኛው ክላስ ደግሞ ነው ላሳያችሁ። ሁለተኛው ክላስ ደግሞ ይሄ ነው። ይሄንን አሁን በዚህ 2 ቀን ውስጥ ነው አርማታ ያደረኩት ወይም ሊሾ ያደረኩት ራሴ ነኝ።
ራሴ ያቦካው ራሴ ታንድ ሰው ጋር ለምኝ እንደዚህ ያደረኩትና ኑ ይሄም ያው ቅድም እንዳሳየኋችሁ ያው ይሄም በክቡኮ ማለት ነው። ያው ይሄ ደግሞ የድንጋዩን ደረጃ ጠብቆ ይሄ እዚህ ጋር ነው መሰራት የነበረበት። እነሱ ደግሞ እንደ ገጠር ሞዴል እንደዚህ እንዲያደርጉት ያው በብሎኬት በሲሚንቶ የተሰራ ይመስላል ቤቱ አይመስልም። ይሄም እንደዛው በክቡኮ ውሃ እያፈሰሰ ነው። ይሄ ማለት ነው እንግዲህ ይሄ አሁን ተምሬያለሁ ባለሙያ ነኝ ብሎ የሰራው አካል እኔ ስለሌለው ብቻ ነው ወደዚህ ወረዱ። ይሄ ለዚህ ለምታዩት ነገር ሁላ ከፍዬበታለሁ። በቃ ይሄ ይሰራ ሙሉ ነገር ይለቅታ ብሎ ተከፍሎበታል። ግን ብሩ የት እንደሆነ ምንም የማውቀው ነገር የለም። ቤቱ እንዳያችሁት ነው። እንታኒ ትምህርት እንድትወስዱና በሰው ቤታችሁን በጭራሽ ማሰራት እንደሌለባችሁ ለነግራችሁ ነው። እኔ በነገራችን ላይ ሲሚንቶ 10 ሲሚንቶ ግዙ ብዬ ትልቅ 5 ገዝተው 5ቱን ብሩ ለራሳቸው ነው። ታ5ቱም ላይ ደግሞ መልሰው ሲሚንቶውን እንደሚሸጡ ብዙ መረጃ አለኝ። ግን ምንም ማድረግ አልችልም። አሁን ሌላውን ደግሞ ነው ላሳያችሁ። ይሄ አሁን ይሄን ብሎኬት ነው። እዚህ ጋር ባለ 15 ነው። ይሄ ባለ 20 ነው። ይሄ ባለ 20 ነው። ይሄ ሁላችሁ እንደታሰራሩ ነው። ይሄ አሰራሩ ማለት ነው። እኔ ስለሌለው ነው። ይሄ አሁን ህሊና ያለው ሰው ተምሬያለሁ የሚለው ሰው ነው የሚሰራው። እዚህ ጋር ደግሞ ይኸው ታዝታ ላይ ደግሞ በጣም ብዙ አፈር የተከመረ ነበርና ዝም ብለው አፈሩን ነው የሰሩት። ለዛ ነው ያ ግድግዳው የሚያፈሰው ማለት ነው። አሁን በቅርብ እኔ ግን አፈሩን አስወጥቼ ግንብ አስገብቼዋለሁ። ግን አፈሩ ወደ ውስጥ ስለገባ በጣም ያው ቤቱ ማፍሰሱን አላቆመም። ሳፊት ለፊት ደግሞ ለሰው ይታክል ያው እንደታሳምረው እንደሰራው ማለት ነው። ይሄ ደግሞ ሳፊት ለፊት እንደዚህ ለማሳመር ስትሉ የሰው ወቀሳና የሰው ሀሜት ይበዛባቸው ኦሬዲ አሳምረነዋል በቃ ቤቱ ፏ ብሏል ብሎ ለሰው ለማሳመን ያክል ግንባሯ ይሄን ነው የሚመስለው ማለት ነው። ግን ተጀርባ ተዞሩ ደግሞ እንዳሳየኋችሁ ነው። እና ባካችሁ አረብ ሀገር ያላችሁ ልጆች አንደኛ በሰው ቤታችሁን አታሰሩ፣ ለወንድም ብራችሁን አትላኩ። እኔ አሁን ድጋሚ ብር እያወጣሁ ነው እያንዳንዱ ነገር እያስተካከልኩ ያለው እያንዳንዱ ነገር። አሁን እንግዲህ ያኛው ክላስ አልቆ ወደዚህኛው ክላስ ገብቻለሁ። እንግዲህ አይን አይቶ ልብ ይፈርዳል እንደሚባለው አይናችሁ ይሄ እንግዲህ ጅምሰን ስንት ሺህ ብር እንደከሰርኩበት እኔ ነኝ የማውቀው ጅምሰኑ ማለት ነው። ጅምሰኑ ላይ እንደተሰራ አስተግና አሳያለሁ። ጅምሰን እንግዲህ ብሎኬት ላይ ወይም ደግሞ ልሾ የተደረገ ነገር ላይ ነው ጅምሰን የሚደረገው ማለት ነው። እነሱ ግን ጅምሰን ያደረጉት ይኸው ድንጋው ላይ ይኸው ድንጋው ላይ ነው ጅምሰን ያደረጉትና ብቻ ቅዱስ ሚካኤል ይፋረዳቸው። እኔ ሌላ ምንም አልላቸውም። በሌለኝ ብር በድህነቴ አሁን ደግሞ አከራይቼ በኪራይ እንኳን እንዳልጠቀም አንደኛ አገሩ የወረደ ነው፣ ሁለተኛ ደግሞ እንደዚሁ እንደምታዩት ነው ቤት ያፈሳል ማለት ነው። እና ቅዱስ ሚካኤል ፍርዱን ተሱ አገኙ። ያፈረስኩ ነው ድጋሚ ላስጠራ ያኛውንም ክላስ እንደዛ አድርጌያለሁ። አሁን ይሄንንም ብቻ እኔ እግዚአብሔር ምስክሬ ነው። ይሄንን አይታችሁ ብዙ ነገር እንደምትማሩበት እና ሰውን ማመን ምን ያክል ከባድ እንደሆነ እንድታውበት ነው። እኔ ብሬ መክሰሩ ታያንስ ብዙ መበላቴ ታያንስ ደግሞ ቤቱም እንደዚህ አይነት ሆኖ መሰራቱ እዚህ ጋር እንግዲህ እንደምታውቁት ነው ቤቱ እንዴት ጠማማ እንደሆነ በነገራችን ላይ እዚህ ውስጥ ቤት ሰው አለ ነግራችኋለሁ። አንድ ተከራይ አለ ግቢ ውስጥ ቤቱ እያፈሰሰ ነው። አሁን ተዚህ ቤት ውስጥ የወጡት እና ደግሞ ልሾም ላረገው ነበር ሐሳቡ። ልሾ ታረግ ያው ምግቡ አፈር ሆነ ነው ያገኘሁት። እንግዲህ ነው እንዴት እንደሚቀረፍ ጅምሰን አሁን በጭራሽ ማለት ነው በጭራሽ ጅምሰን ተቤት ላይ መላቀቅ አይችልም። ግን እኔ እንዱ በቀላሉ እንዴት እንደሚቀረፍ ላሳያችሁ። ይው እንዴት እንደሚቀረፍ ማለት ነው። ይሄ ድንጋይ ላይ ነው የተሰራው። እና መድኃኒዓለም ይፋረድ። እውነት የሰው ሽንት ቤት አጥፊ አንጥቸው ከሆነ
ቅዱስ ሚካኤል ይፋረዳቸው። ያው እንደምታውቁት ነው። ይሄ እንግዲህ ሰራን የተባሉት የባሌ ወንድሞች ናቸው። እንግዲህ ይሄን ያደረጉት ምነው በአድ ቢሆን አንዳንዴ እግዚአብሔርን ለወቀሳም ለምንም ያመች ነበር። የባሌ ወንድሞች ናቸው። ከሌላ ጋር ባለሙያ መጥቶ ሲሰራ እያስፈራሩ እኛ ባለሙያ እያለን እንዴት ነው ከሌላ ጋር ባለሙያ መጥቶ የሚሰራው ጋር እያስፈራሩ እናንተ ሶፍት ይባሉ ደግሞ እንደዚህ ነው ብሩን አድርገው ይሄዱት። ገንዘቤን እንደዚህ ነው አክስረውት ይሄዱት። መድኃኒዓለም ይፋረዳቸው። ሌላ ምንም ማለት ነገር የለም። ያው ግድ ያፈረሱ ነገር እና አማራጭ አለኝ አለ። ያው ቤቱ ለመሸጥ አይሸጥ፣ ለመከራየት አይከራይ። እንደዚህ እንደምታውቁ ነው። አሁን ያኛውን ክላስ እንደዚህ እንዳደረኩት ነው ላሳያችሁ። የኛውን ክላስ እንግዲህ እንደዚህ ነው ያፈረስኩት። ያው እሱ እርጥበቱ እስከዝጋ ድረስ ነው። እስከዝጋ ድረስ እንግዲህ አቅም የለኝም መስሪያ። እስከዚህ የባሰውን አፍርሼዋለሁ እንግዲህ ማለት ነው። ያው ያውን ይከን የሚያክል ብረት ነው። ያው ዋሻ ነው ጭራሽ ማለት ነው። እና ያውን የኔ የምትሉት ዘመድ የሆነ ሰው በዚህ ልክ የወንድሙን ገንዘብ ጫወታል። ያው አሁን ብንለያይም ኖሮ ተባሌ ጋር በሰዓቱ የኔን ቤት ታይሆን የወንድማቸውን ቤት እየሰሩ ነበረ። እና የወንድማቸውን ቤት በዚህ ልክ መጫወት አያስፈልገውም ነበረ። የወንድማቸው ገንዘብ ነበረ በሰዓቱ። ያው የኔ ቢሆንም ያው አንድ ላይ ልንሆን ነበር አሰራሩ። በዚህ ልክ ነው እንግዲህ በገንዘብ የተጫወቱበት። መስረቃቸው፣ ማውደማቸው ታያንሳቸው፣ አሰራራቸውም ደግሞ እንደዚህ በተሰራው ቤቱ እና መድኃኒዓለም የሚፋረዳቸው እንግዲህ ይሄውላችሁ ተላልጦ ምን እንደሚመስል ይሄው እንደዚህ ልጬዋለሁ። ዙሪያውን ይሄው እንደዚህ እንደምታዩት ነው። እንግዲህ ምንም ባለፈ ነገር ማማራሩ መራገሙም አስፈላጊ አይደለም። ያው ልቦና ይስጣቸው። በእርግጥ እኔ ብዙ ተራግሜ ያለው ግን ልቦና ይስጣቸው። ሌላ ምለው ነገር የለኝም። እና ሀገር ውጭ ሆናችሁ የምታሰሩ ሰዎች ቤታችሁን በቃ ተዝህ አይታችሁ ተረዱ። ሌላ ምንም የምላችሁ ነገር የለም። አክስቴ አጎቴ ምናምን የሚባል ነገር የለም። በቻላችሁት አቅም ራሳችሁ ለማሰራት ሞክሩ። ታልሆነ የስጋ ዘመድ የሆነ ወይ እናታችሁ አባታችሁ ታልሆነ በቀር ወንድም ራሱ የሚታመንበት አይደለም። ያለንበት ዘመን ላይ በጣም የከፋ ዘመን ላይ ነው ያለነውና ይሄ እንደዚህ ነው እንግዲህ እንደምታዩት ውጭውን ትታዩት እንደዚህ ፏ ያለና በጣም የሚያምር ነው የሚመስላችሁ። ያው ለሰው ለወቀሳም ለምንም አያመችም። ታውጪ እንደዚህ በጣም ያምራል። ግንባሩ ፍክት ያለ ነው። ይሄንን አይታችሁ እንግዲህ ወደ ውስጥ ደግሞ ትትገቡ ያው ቋቅ የሚላችሁ ነው ያለውና